ቅድም እንዳልኳችሁ ነው። መጀመሪያ ላይ የመኖቹ ስልክ አግኝተው ተንሳፍፎ ሲወጣ ከነበረው አስክሬን ኪስ ውስጥ ነው ያገኙት ስልኩና አግኝተው ያ ስልክ እዚህ ላይ ተጽፏል። የሚገርማችሁ ማለት ነው። ስልኩን እንደምጠቅ ነው እዚህ ጋር አለ ብዙ ስልኩ እዚህ ላይ እየተንሳፈፈ ከወጣው አስክሬን ኪስ ላይ የተገኘው ስልክ ቁጥሮች ማለት ነው። እና ከእነዚህ ስልክ ቁጥሮች ወደ አንዱ ነው ወደ ሳኡዲ የደወለው ማለት ነው። ከዛ እነዚህም ከትናንት ወዲያ ነግረዋቸዋል ከሳኡዲ ደውለው ማለት ነው። መረጃው ግን ትክክለኛ የደረሳቸው እንዳልኳችሁ ማለት ነው። ያው ሌላም ስልክ አለ። እስኪ ዜሮ የሳኡዲውን እንሞክረው እንዴ? የሳኡዲውን እንሞክረው። በጣም ይጨንቃል። እንዴት ብዬ ማናገር እንዳለብኝ ብላ ነው ግራ የገባኝ ታውቃላችሁ። ሰባ ሶስት ስልሳ አራት ሰውነት ሁላይ ድንቀጥቀጡ ለእግዚአብሔር ስማ። ስንት ደግሞ እኛ አካባቢ ከሆነ በጣም የሚገርማቸው አብዛኛው ሰው በቃ እንዳለ በቃ ገና ህፃናት ልጆች ምናምን ናቸው። በቃ ሄሎ፣ ሰላም ብራዘር፣ ሰላም ነው? አሎ፣ ኦኬ ገውሩ ወጥሬ አሎ፣ ሰላም ብራዘር፣ ሰላም ነው? አለን ብሬክስ ባህል ኦኬ። እንደ ሕር ትከታተልካ ኮይንካ መቸም ያው መረጃ ወፅሕካ ነው ላይ አምን መረጃ መጀመሪያ ስልክ ትደውል ላካትኩ መስለን አይ ቲንክ ዳብ ስዑዲ ትደውል ነው መስለኒ ተየመን ብዳግ ነው ማለት ወደ አነ ደውል ካተወርቀታ ደልኩ ለአነ ደውል መስለኒ ዋትስአፕ او اسكي ማለት ያው ሰዓቱም ኦሬዲ አረጋግጽኩም ያውም ስልክ ቁጥር ያፍትና አስክሬን ፎቶ ስለርት ኪስ ስለርት ገኔ ኦሬዲ አም ቤተሰብ አረጋግጽኩም ያውም ግን ማአዝ ማዓልቲዮም ድትጻዓኒዮም ዝናአት ሓው ሕዚ ሓውዲያ ሓፍቲ እርግጠኛ ይቅርታ ግን መአዚኦም ትጽዕኖም መአዝ ማዓልቲዮም ወጾም ና መአዚዩ ዚ መርድእ ሕዚ ስኻ ብስነ ስርዓት እዚ የመን እዚ ለኣኾ ያው ዳኣኻ አይ ቲንክ ትማሊ ወይ በቅድም ትማሊ ይመስለኒ ኣነ ልማዕንታ እናግረዮ ልኩለዩ ትማሊ ድለኣኸልኻ ኦኬ ወዲ ደዩ ጓሊኣ ናትኻ ኦኬ ናይ ኢትዮጵያ ስለዝኾነ ኮይና ናትና ስዑዲ ዝሮ ዝሮ ኣብ ሓንቲ ወረቀትን ትፅሕፈና ናታትኩም ስልኪ ናብ ቤተሰብ ስልኪ ይፅሑፉ ድሓዙ ማለት እዩ ኣብ ሓንቲ ትፅሓፋ እየን እወ ሹ ናብ መላእ ቤተሰብ ስልኪ ፅሑፉ ሕዙ ኣነ ስልክደውለኒ ካሁን ቁጥር ዛንድ ዛብ ኮይነዳፊት ያለ ከዛው አረጋግጠልኝ ቁጥር ዙሲ አረጋግጠልኝ ብዬ ካው አረጋግጠልኝ ካው ወደ አንድ ደውል ኖሮ አፍ ባህር ላይ ያለ ደውል ኖሮ አንዱ ተውላተው ካውት የምንደላነ ጉርድ ፎቶና ካው ቀዳም ተካደነ ታይአመት አይነት ሞባይል አም ተሐዘ ሁሉ ነገር አጣርካምጠልኝ ይተመ ኦኬ أنا بدأ عادي ولا خذ النظرات باري قدام بعانة عم تخرجني تعم تجنبه كأول أخذ لي كأول عرّج الزبدة كأول كي من بله أفكرن ده أخذ لي عن خد مالك درجة 5 في أفكرن ده على ده هو درجة 5 روحنا عسكرين دتلاقى أنا اللي تلوخ لي إنه وصح نرجع إنه هنا يا هم درجة موزحته عسكرين already منهم قصهم مايل اللي بصروا منهم در أنا قريولي already درجة
ይቅርታ አርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪ ዶባ። ይቅርታ አርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪ ዶባ። ይቅርታ አርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ። ይቅርታ አርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። ይቅርታ አርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው።
መርዶ የኔ ሲነገርሽ አደራሽን እናቴ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዘኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም፣ ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪ ዶባ